አይኑ ላይ የሚሰራው ኑሐሚን ላይ የሚሰራው መንፈስ እኔ ኦርቶዶክስ ስለምቆል እንዴ ተቃወሙ ቀን የኢየሱስ ክርስቶስን መካከለኛነት ለገብርኤል የሰጡ ቀን ወይ ለእመቤታችን ለማርያም የሰጡ ቀን ያለታ ኦርቶዶክስ ማለት ሙስሊም ማለት ነው። እንዴት እንደምናፈራርሰው ታያለ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። ኢየሱስ እንደዚህ እንደ ፈንዲሻ ይፈነጥጡት ስለመላእክት ስላለሳ ነው ፈንዲሻው ናችሁ። ኢየሱስ ላይ ማቀልድ የለም። ጨርስ ስለመላእክት ምልጃ ያስተማረ ነው። ጨርስ ሶፊን አታዳምጠው። ዲስትራክት እያደረገ እየበረዘብን ያዳምጠኛል እየበረዘብን ነው። ስለዚህ አንዴ አሱ አባት ነው ያዳምጠኛል፣ በደንብ ያዳምጠኛል። ሐሳቡን ይጨርስ። እሺ በአዲስ ኪዳን እኮ ነው ስለዚህ ታናናሽ ኢየሱስ አማላጅነት እንዴት እንደሆነ ንገረን ኃይሉ ዮሐንስ። አሁን መሰላችሁ መልአክ ሲባል ፈነደሻችሁ። ልክ ጴንጤ የመልአክ ጠላት አስመስላችሁ ይላክልኝ። ችግር የለም። ወደ ኦርቶዶክስ ና ታውቁ ሐሳብን ሳትጨርስ ነው የምትሄደው። ና አይቻልም። አይቀጥልም። መስመር እያጎደለ ነው። ወጣለሁ። አይቻልም። ቆይ እሺ፣ ስለ ኢየሱስ መላእክቱን ተው። አሁን ይወጣሉ። አሁን እነሱ ይወጣሉ። ስለ ኢየሱስ አማላጅ ነው። መጀመሪያ ይጨርስ የጀመረው ቆይ ስለ መላእክት እኮ ኦልሞስት ጨርሼ ነበር። ሶፊ ጫፍ ላይ ነው። አካብን አሳልፎ የሚሰጥልኝ ማን ነው አለ እግዚአብሔር። መላእክት መጡና አንዱ ይሄንን ሌላውም ይሄንን አለ ይላል። ያሉት መላእክት በዛ ስፍራ አካብ የሚድንበትን መንገድ ነው ያማልድ። ልመጣ ነው ሶፊ ልመጣ ነው። ወደ ኢየሱስ ልመጣ ነው። ቶሎ ቆይ አንገርም። የዘመን መጨረሻ ነው። ቶሎ በልና ወደ ኢየሱስ ነው። ስለዚህ ምንድነው ከኦርቶዶክስ የሚለየው? እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን አናግረ መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም እንጂ እኛ ከምናውቀው ዕውቀት ውጪ መላእክት ለኛ ወገን ናቸው። ለኛ ይሰራሉ፣ ስለኛ በእግዚአብሔር ፊት ይቆማሉ፣ ስለኛ ይማልዳሉ፣ ያገለግላሉ። አይቻልም። ይሄ ትሪፕል ጋይስ ሶስት ሲገባን እንቀጠዋለን። ስለ ኢየሱስ የምናዘጋው ጋይስ አሁን ኢየሱስ ልጃ እናንተ ተነጋገሩ። አሁን የኢየሱስ ነው። ሶፊ ተረጋጋ። የኢየሱስ ነው። አሁን የኢየሱስ ነው። ኢየሱስን በተመለከተ መጽሐፍ ቅዱስ የሞተው ከሙታን የተነሳ አዳምጠኝና ኦርቶዶክሳውያን በመላእክት ምልጃ ምን አይነት አመለካከት ነው ያላቸው? ይሄን ንገረንና ከዛ ወደ ኢየሱስ አይቻልም። ከኢየሱስ ውጭ አይወራም። መላእክት ሲጀመር የኛ ወገን ናቸው፣ የሚያገለግሉ ናቸው። መጽሐፍ ቅዱስ ኢየሱስ ክርስቶስን መላእክት መጡና አገለገሉት ይላል። በእንግሊሽ ዌይተር ታውቃላችሁ? ዌይተር ይሄ አስተናጋጅ ሆቴል ውስጥ ዌይተር የሚለው ቋንቋ ቨርብ ነው። ባይ ዘ ዌይ they waited on him። መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው። ማገልገል ብቻ አይደለም ከኛ ዕውቀት ውጪ በሆነ መልኩ ይኸውልህ የሚሰጡት ለሱ ነው። እየተቃወመ ተቃዋሚው ሁላ ሶስታችሁም ዛሬ እጃችሁን አንስታችሁ እኔ ከሃዲ ነኝ ትላላችሁ። አይዱዬ ችግር የለውም። መናፍቃን ስላልካቸው ነው። አንተ አስተምር፣ ችግር የለውም። ያስተምሩ መላእክቶች ያማልዳሉ። የትኛው መጽሐፍ ቅዱስ ክፍል? የትኛው መጽሐፍ ቅዱስ ቅዱስ ክፍል ጠቅሻለሁ እኮ አላስጨርሳላችሁ። አልሰማም። ወደ ቤቱ ሊመለስ ነው። ቅዱሳን ወደ ቤቱ ሊመለስ ነው። አሜሪካ ነገር ነው የሚመጣው። የለም
አሜሪካን አሜን 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 አግኝቼ ነው እንደ ወደ ኦርቶዶክስ መመለስ በቃ ናይስ ነው አባ ናይስ ታንክ ዩ አይሻ ሂዱ ተያይዘ እንደምን ይወጣሉ ይወጣሉ አሁን እንቀጣለን በእናታችሁ ባለፈው በጣም ነው የሄደብኝ ሶፊ ማለት ነው አሁን በደንብ ነው የምቀጣው ጋይስ ካም ኦን ኤቭሪባዲ ካም ኦን ኤቭሪባዲ ኃይሉ ላይ የሚሰራ ሞሐመድ ላይ የሚሰራው መንፈስ እኔ ኦርቶዶክስ ስለምቆል ምክስ እንዴ እና ረግቷል ጥሩ አይደለም እንዴ ነው ቀስለሽ አዋ በምን ታየለ ማገለጠለ ከዛ በተረፈ እኔ ያለው በነገራችን መንፈስም ቀረበ ይላል በመሃል ሰይጣን ማለት ነው እኔ ሐሰተኛ መናፍስት ሆነባቸዋለሁ ደግሞ ስለ አዲስ ኪዳን ብቻ የፈለኩት ስለ አዲስ ኪዳን በአዲስ ኪዳን መላእክቶች አዲስ ኪዳን ላይ መላእክቶች በአዲስ ኪዳን የማለዱበት ካለ ከዛ አልፎ ደግሞ መላእክቶች ስለ ዘላለም ሕይወት ጉዳይ የማለዱበት ቦታ ካለ እሱ ነው የምፈልገው በአዲስ ኪዳን አንድ መልአክ ሰዎችን የዘላለም ሕይወት ጉዳይ እሱን ብቻ ነው የምፈልገው ብሉይ ኪዳንን አትቀበልም ወይ አንቀላቅልም ከስልኝ ካል የሚልም አምጣ በአዲስ ኪዳን ይሄ ነገር አዲስ ኪዳን ላይ ከነዚህ ታናናሾች መልእክት እኮ አዲስ ኪዳን ነው አይደለም እንዴ እኮ ግን እያሸነፈን ነው አይደል መላእክቶች ስለ ዘላለም ሕይወት እኔ እኮ ህጉን አላውቀውም እየመራን ነው መሰለኝ መላእክቶች ስለ ዘላለም ሕይወት መላእክቶች ለዘላለም ሕይወት ከአብ ጋር ያስታረቁበትን ቦታ ብቻ ንገሩ። አይ እሱ የለም ሲጀመር ከአብ ጋር አስታረቁ የሚል ያስተምሩ የለም። ኦርቶዶክስም እኮ መላእክት የኢየሱስ ክርስቶስን ስፍራ ይተካል ብላ አታምንም። ምንድነው ታዲያ? ኦርቶዶክስም እኮ የኢየሱስ ክርስቶስ በመስቀል የከፈለውን ክፍያ የመድኃኒዓለምን ገብርኤል ወይ ሚካኤል ይተካዋል ብላ ታምናለች እንዴ ኦርቶዶክስ? አታምንም። ኦኬ አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅ። አንደዛው ነው መስቀል ተሸክሞ የወደቀ እየተነሳ አምራውን ልጠይቀው ኑሐሚን ልጠይቃቸው ኦርቶዶክስ ነን ስላሉ እነሱ ኦፊሻሊ አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው። በቃ ቀላል ጥያቄ አይደለም። ስማኝ አይደለም። ባለፈው ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል አልነገረም? አሁን ሌላ አዲስ ለምን ታመጣለህ? እሺ አንድ አዳምጡኝ። አንቺ ኑሐሚን አንተ ለምረው እንደው ጌታ ሆይ ስለ እናትህ ስለ መብርሃን ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምህረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም? እስኪ መልሽልኝ ይሄን ኑሐሚን። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስታና ብሎ ጸልዮ ተወጀብና አዳምጪ። እኔ ሉተርን አልከተልም፣ ሉተርንም አውጪው ከዚህ ውስጥ። እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናትህ ብለህ የዘላለም ሕይወትን ስጠኝ ብለሽ ጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን ጥያቄን የጠየኩሽ አዎ ጸልያለሁ ወይም አልጸልይም። መጀመሪያ የዘላለም ሕይወት ጋር ሰው የዘላለም ሕይወት የሚያገኘው መጀመሪያ አዎ ጸልያለሁ። ድነትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ እንድንጸና ጥያቄ ጠየኩት ብቻ ይኸው አያደላ ይልሻ አያደላ ይልሻ እኔን ጠይቀኝ። ይህን ጥያቄ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም። ድገመዋት ነው ኦርቶዶክስ አይደለም ነው ጠይቀኝ። ይህን የእሷን ኑሐሚን ጥያቄ ኦርቶዶክስ አይደለም። ስለዚህ ለመሆን ፌቨር አረጋቸዋለሁ ነው አንድ ብቻ የኦርቶዶክስ ቤዚክ ሃይማኖታዊ አይቻልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናውን እደግፋለሁ። ኃይሉ ጀግና
ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። ኮፍያ ስጡት። ኃይሉ ኮፍያ የማልቀበለው አዋልድ መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን ኦርቶዶክሳዊ የሆኑ ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሪ እሱን ከአንተ በፊት ነው የማውቀው እኔ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁማለች። የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። አንዳንድ አስተምህሮቻችን ማረም አለብን ብሏል። ስለዚህ አሁን ገድላት ምናምን ከመጽሐፍ ቅዱስ ጋር የሚጋጩትን እነሱ ራሳቸው ኤክስክሉድ ማድረግ ጀምሯል። የሚፈልግ ይቀበላል፣ የማይፈልግ ይቀበላል። እንደዚህ ክርስቶስ ሰምራን ካልተቀበልክ ኦርቶዶክስ አይደለም የሚል ነገር እነሱም እየተውት ነው። አንተ ዝም በልና ኃይልሻ አንተ ዲፌንድ አታርጋቸው። ኑሐሚንን ጠይቄያለሁ ተመልስልኝ። ከዛ ጀምረው ጠይቄያለሁ ይመልሱልኝ። አንዴ ስማው ይመልሱልኝ። እኔ አሁን ልደትን ለምን ታመጡታላችሁ? ምን ያደርግልኛል ልደት? መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አስደንግጥ ሶፊ መለሰላር ይሄንን ርዕስ ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱን የሚተካ ማንም ሰው እንዴት ነው ይተካል ብለን ምናምነው? አንተ ያማል። አሁን እናንተ ኦርቶዶክስን መራገም የምጀምረው መቼ ነው? እኔ ሊቀ ካህናችን ኢየሱስ ክርስቶስ መሆኑን የተቃወሙ ቀን፣ የኢየሱስ ክርስቶስን መካከለኛነት ለገብርኤል የሰጡ ቀን ወይ ለእመቤታችን ለማርያም የሰጡ ቀን ያለታ ኦርቶዶክስ ማለት ሙስሊም ማለት ናቸው። ነገር ግን ቆይ እሺ ተመልስልኝ። እሺ ኢየሱስ ክርስቶስ አማላጅ ነው ወይ? መካከለኛ ነው ብላለች። አማላጅ ነው አስታራቂያችን ነው አልኩ። መልሽለት። አማላጅ ነው። ኖ ለምን ትፈራለሽ? እንደ ኦርቶዶክስ መልሽ። ኦርቶዶክስ እንደዛ አይደለም የሚያምነው። ኖ ኦርቶዶክስ እንደዚህ አይደለም። አማላጅ ነው ወይ? ኦርቶዶክስ የኢየሱስ ክርስቶስን አማላጅነት ትቀበላለች። የምትቀበለው አይደለም። ቆይ እኔ አንተ አይመለከትህም። ስራ ጨርሷል ብላ እንጂ የምታምነው ኦርቶዶክስ ትቀበላለች። አማላጅ ነው የሚለውና አስታራቂ ነው የሚለው የምትቀበለው አሁን እያማለደ አይደለም፣ ስራውን ጨርሷል። በስጋ በመስቀል ላይ በሞተ ጊዜ ምልጃ የተባለው መጽሐፍ ተጻፈው እሱ ነው። አሁን ግን እየለመናል፣ ስራው አልቋል። አብ ጋር አማላጅ ነው ወይ ኢየሱስ? ወይኔ ሶፊ፣ እኔ ማለት ነው ሰው እያወራ ማውራት አልችልም። ላወራ ስል አንተ አብረኸኝ ታወራለህ። መለሰልህ ኃይሉ። ኢየሱስ እኔ አልፈልግም ከኃይሉ። ኢየሱስ አማላጅ ነው በስጋ ወራቱ። አዎ አማልዶናል። አሁን ግን አይደለም። አዎ በስጋ ወራቱ አማልዶናል። ያ ያማለደን ያስታረቀን ስራ ዘላለማዊ ነው። ሶፊ ስጠኝ ለኔ። ኦኬ ኢየሱስ ክርስቶስ አሁን በአብ ቀኝ በስጋ አለ፣ በዛው አካል አለ ወይስ ስሟል ብሎ እኔ በቃ አየህ አንተ ወሰናል እኮ ስራው አልቋል እኮ ኃይልሻን እኮ የጠየኩት እሷን ነው የጠየኩት። ይቅርታ እኔ የምነግርህ ኢየሱስ ያማልድን። ኢየሱስ በስጋ ወራት ያማልድን በምኑ ነው? ወይኔ በምኑ ነው? በጨዋነት እየመለሰችልኝ ኑሐሚን በለጠቻችሁ እና በምኑ ነው ያማልድን? እሷ በስነ ስርዓት እየመለሰች ተረብሿታላችሁ ነው ወይ? በምኑ ነው ያማልድን? ቆይ ሁለቱ ያውሩ። ተው እሺ፣ ቆይ ግድ ለሚያወሩ ሁለቱ። እሺ አዎ ኢየሱስ ክርስቶስ አሁን በዛው በተሰቀለበት ስጋ አለ የለም ማለት ስላረገ ነው። አልገባኝም። አለ የለም ጥያቄው አሁን በዛው ስጋ አለ ካልሽ አዎ፣ የለም ካልሽ የለም። አይደለም ጥያቄህን በደንብ ግልጽ አድርግልኝና ከሜንቴሽን እንደጠየቀኝ አውቄ ልመልስ ብዬ አርጓል። እንዳረጋ ምናምን ብላችኋል። ኢየሱስ ክርስቶስ አሁን በዛው ስጋ ይለፈኝ በይ ማሚ፣ አንቺ ይለፈኝ። ይሄ ጥያቄ ይለፈኝ። አዳም እኛን ያስታረቀን ያማለደን ቤዛ የሆነ አጣብቂኙ ሳትጨምራት ይሄ ጥያቄ እኔ ይለፈኝ ኃይሉ ይመልስ። ምንም ግራ አታጋባል። ደናደሩ በቃ ደናደሩ አያገባኝም። ኖ ቁጭ በል። እሷ እየመለሰች ይለፈኝ በይ አትለፈኝ። መልሱን መች መለሰች? እሷ ይለፈኝም ከፈለገች ሙሉ ሰው ናት። ይለፈኝ ትላለች። ለምንድን ነው እናንተ የምትበልሱላት? በይ ለእኛ ስጭ።
ለምን ታስጨንቋታላችሁ? እኔ አንተ እኩል እያወራህ ከአንተ ጋር ማውራት አልችልም። ላይክ አንዴ ወይ ዝም ብለህ ካወራህ እሺ ላወራ እችላለሁ፣ ግን እኩል እያወራህ አንቺ እኮ ምንም አላደረግሽም። እኔ ምን አልኩኝ? በስጋ ወራት በጨዋነት በስነ ስርዓት ነው እየመለስሽ ያለሽ ኑሐሚን። እየረበሹ ያሉት አይቡና ጀምረው ናቸው እኮ እነሱ ናቸው የረበሹ ያሉት። አይ ከናይራ ታውቂኝ ሳስገባታ ሶፊ ልጅቷን እኮ ያልታሰበ ጥያቄ ጠየቃት። ከባድ ጥያቄም ነው የጠየቀው። አሁን በአሁኑ ሰዓት በአብ ቀኝ የተቀመጠበት ማንነቱ አንተን ማን ጠየቀ? በዛው ተወልዶ ባደገበት በተወጋው በቆሰለበት ስጋው ነው ወይ የተቀመጠው? አንተን ጠየቅኩኝ እኔ። እሱን ጥያቄ ለኛ አስጠን። እሱ አልመልስም ካለ ለኛ አስጠን። ጠየቅኩ አንተን። እሺ ተቀበል። ጠየቅኩ መልስ አንዴ የምትፈልገው ይመልስልህ። እኔ አልፈልግም። እንደውም ከአሁን በኋላ እንደውም አልጠይቃችሁም በቃ። ምክንያቱም አውቃችሁ እኔን ታምታቱኝ ያላችሁ ጥያቄ ስጠይቃችሁ እናንተ ለሶስት እኔን ይዛችሁ ሶፊ እሾሃችሁን ውስጥ የምታስቀሩት እንዳትነሱ። ይሄን ቃል መልስልኝ ሶፊ አይሰማኝም። ሶፊ አንዴ ቆይ፣ ይሄን ቃል መልስልኝ። እግዚአብሔር ይገስጽ። በጉንዳን ሁለተኛ ቆሮንቶስ ላይ ያለው ቃል መልስልኝ። አንዴ ወደ ሁለተኛ ክርስቶስን አሁን ይኸውልሽ አዳምጪኝ። በስጋ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ቆይ አይደለም አሁን ቴክስት የተደረገልሽን አይደለም ጌታን አይደለም ዝም ብለህ ቀጥል። ቅድም የተደረገ ነገር አናውራ። አሁን ይኸውልሽ ሲጀመር እኔ አንቺ ገና ስላልተጠመቅሽ ደምረው ተጠምቀዋል። ስለዚህ እንደ ኦርቶዶክስ እቀበለዋለሁ። አንቺ ገና ስለሆንሽ ኦፊሻሊ አልተጠመቅሽም። ስለዚህ እኔ ኦርቶዶክስ ብዬ ጥቁር ጉንዳን ሆንክ ብልስ አንተ ዛሬ አንተን ኃይሉንም አልቀበለውም። ኦርቶዶክስ ነው ብዬ ኃይሉንም ኦርቶዶክስ ነው ብዬ አልቀበልም። ኑሐሚንም አልቀበልም። ደምረው ኦፊሻሊ የሚቀጥለው ዘመን ባለማተብ ነች። አንተም ራሱ ብትሆን ማለት ነው ደምረው የሚቀጥለው ዘመን የኦርቶዶክስ ዘመን ነው ብለሃል አንተ ራስህ። ይሄ የጴንጤ ንግግር ነው። ሃሌሉያ አሜን። የጴንጤ ንግግር ነው። የጴንጤ ንግግር ነው። አልወጣም። አሁንም እናያለን እንዴት እንደምናፈራርሰው ታያለህ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። አይገርምም?